በዛሬው ቪዲዮ እዚህ ጋር የምትመለከቱትን አውቶማቲክ የሆነ ሪፖርት ካርድ እንዴት ማዘጋጀት እንደምችሉ አሳያችኋለሁ። ለምሳሌ እዚህ ጋር እየመጣችሁ አይዲያቸውን ብትቀያየሩ ሙሉ ደረጃቸው ይቀያየራል፣ ስማቸው ይቀያየራል። ለምሳሌ አሁን 105 ፍቅሩ ነው። ይሄ የፍቅሩ ውጤት ነው። ያመጣውን ይነግረናል። በእያንዳንዱ ትምህርት ምን ያህል እንዳመጣ መጨረሻ ላይ ወድቋል አልፏል የሚለውን ይነግረናል። እዚህ ጋር መተን ብንቀይረው ሁሉም ነገር ይቀየራል። ከዛ ደግሞ ይሄንን ለብቻው ፕሪንት አድርጋችሁ አሁን ይሄ ጌታውን ነው ለጌታውን መስጠት ይቻላል። ለቀጣዩ ተማሪ ከፈለጋችሁ እንደዚህ እየነካችሁ ዳይናሚክ ስለሆነ ይቀያየርላችኋል ማለት ነው። በተጨማሪም ዳታ ጋር ብትመጡ ደግሞ ሙሉ የመዘገባችሁት ውጤታቸው አለ። ውጤታቸው እዚህ ጋር በተቀያየረ ቁጥር ይሄም አብሮ ይቀያየራል ማለት ነው። ስለዚህ ይህንን በጣም በቀላሉ እንዴት ማዘጋጀት እንደምችሉ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ሲለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን የምንሰራው እዚህ ጋር ያለውን ሳምፕል ዳታ ተጠቅመን ይሆናል ማለት ነው። እንደምታዩት ይኸውና ወደ 25 አካባቢ ተማሪዎች ያሉበት ነው። ሳምፕል ዳታ ነው። ትምህርቱም አጠር ያለ ነው። 4 ትምህርቶች ብቻ ነው ላው ላይ ያሉት እናንተ ጋር ከዛም በላይ ሊሆን ይችላል። አሰራሩ ግን አንድ አይነት ነው ማለት ነው። ስለዚህ አሁን ይሄኛው ዳታችን ነው። ዳታ ብለን ሴቭ ማድረግ እንችላለን፣ ወይም እዚህ ጋር ስሙን መቀየር እንችላለን። በኋላ ለመለየት እንዲመቸን ይሄ ዳታችን ነው። አዲስ ደግሞ እንጨምርና ለምሳሌ እዚህ ላይ ነው ሪፖርት ካርዱ ማዘጋጀት የፈለግነው። ስለዚህ ሪፖርት ካርድ እንላለን። እዚህ ጋር መተን ትንሽ ከፍ ላድርግላችሁና መጀመሪያውን ቴምፕሌቱን እዚህ ጋር ማዘጋጀት እንችላለን ማለት ነው። ስለዚህ እንደዚህ እንምረጥነትና ለምሳሌ እዚህኛው ላይ መጨናነቅ የለባችሁ፣ ደስ ያላችሁን ዲዛይን መጠቀም ትችላላችሁ። እንደዚህ ከመረጣችሁት በኋላ ከላይ እዚህ ጋር ከለር አለ። የተለያዩ ከለሮችን መጠቀም ይቻላል። ያምራል ብላችሁ ያሰባችሁትን መጠቀም ትችላላችሁ። ለምሳሌ ይሄኛውን ላድርገው። ፍሬም ነገር ደግሞ እንዲገባለት ከፈልጋችሁ ከላይ ኢንሰርት የሚል አለ። ኢንሰርት ጋር ትመጣላችሁ። በመቀጠል ሼፕ የሚል አለ። ከዛ ወርታችሁ ወረድ ስትሉ ፍሬም ታገኛላችሁ። እዚህ ጋር ፍሬም የሚል አለ። ይኸውና ይህን ትነካላችሁ። ከዛ ፍሬማችሁን መሳል ይቻላል፣ ወይም እንደዚህ ይህንን አነስ ላድርገው በደንብ ለእይታ እንዲመቸን። ፍሬሙ ላይ ክሊክ አድርጋችሁ ሳይዙን መጨመር መቀነስ ይቻላል። እዚህ ጋር እንደምታዩት ቢጫ ነገር አለች። እሷን ይዛችሁ እንደዚህ ማድረግ ይቻላል። ወጣ ያለ ነገር ካለው እንደዚህ ወደ ውስጥ ማስገባት ትችላላችሁ። በሁሉም አቅጣጫ እንደዚህ መሳብ ይቻላል። ከለሩን መቀየር ከፈለጋችሁ እዚህ ጋር መታችሁ ከለር መቀየር ትችላላችሁ። ለምሳሌ ይሄኛውን አደረኩት። አሁን ከፍ አድርገን ብናየው ይሄን ይመስላል ማለት ነው። ከዛ ከላይ የትምህርት ቤቱን ስም መጻፍ ይቻላል። እሱን ለማድረግ ኢንሰርት እንበልና በቴክስት ቦክስ እንጻፍ። ኢንሰርት ስትሉ እዚህ ጋር ቴክስት ቦክስ የሚል ይመጣላችኋል። ይሄን ትነካላችሁ። ከዛ ስም ለመጻፊያ ይበቃል ብላችሁ ያሰባችሁትን እንደዚህ ጎተት አድርጋችሁ ትስሉለታላችሁ ማለት ነው። እዚህ ጋር ከዛ የምትፈልጉትን ስም እንደምታዩት ታይፕ እያደረጋችሁ ማስገባት ይቻላል። ምሳሌ ግን ስለሆነ እኔ እዚህ ጋር ይሄኛውን ላጥፋውና አዲስ አበባ ሰከንደሪ ስኩል ብየዋለሁ። ሳይዙን ከፍ ማድረግ ትችላላችሁ። እንምረጠውና እዚህ ጋር መጀመሪያ ቦልድ ላድርገው። እዚህ ጋር ሳይዝ መጨመር ያለላችሁ የተወሰነ እንደዚህ 14 ወይም 16 አካባቢ እናድርገው። መሀል ላይ እንዲሆን እዚህ ጋር መታችሁ ይሄንን ሴንተር ማድረግ ትችላላችሁ። መሀል ላይ ይሆናል። ከዛ ዙሪያውን ያለው ደግሞ የነጩ ነገር ይጠፋላችሁ። ሼፕ ስለሆነ ክሊክ ታረጉና ሼፕ ፎርማት ሼፕ ፊል የሚለውን እዚህ ጋር ትመጡና ኖ ፊል ትሉታላችሁ። ይሄ ጠርዝም እንዳይኖረው ደግሞ እዚህ ጋር ሼፕ አውትላይን ጋር ትመጡና ኖ አውትላይን ትሉታላችሁ። ከዛ ጽሁፉ ብቻ ይታያል። ወደ ፈለጋችሁት ግን ይህን ጽሁፍ አሁንም ማንቀሳቀስ ይቻላል ማለት ነው። እዚህ ጋር ግን ጽሁፋችን ጎላ እንዲል እዚህ ጋር የተጠቀምነውን ከለር ብንቀይረው የተሻለ ጎላ ብሎ ይታየናል። እንደዚህ እንምረጠውና እስከዚህ አካባቢ ነው ያለው። እዚህ ጋር ካሉት ሌሎች ፈዘዝ ያለ ከለር መጠቀም እንችላለን። ለምሳሌ ይሄኛውን ላድርገው እንደዚህ። እዚህ ጋር ለምሳሌ ዓመተ ምህረት ማስገባት ትችላላችሁ። የምትፈልጓቸውን ዳታዎች ትመዘግባላችሁ ማለት ነው። ይህንን ኮፒ እናድርገውና እንጠቀመው። ኮንትሮል ሲ ኮንትሮል ቪ ብናደርገው ኮፒ አደረግነው። ከዛ ጽሁፍ እናስገባበት። ለምሳሌ አካዳሚክ ይሩን አስገባሁት። አነስ ማድረግ ይቻላል ሳይዙን። የዚህን እዚህ ጋር እንምጣና የተወሰነ ብዙ እንዳይረዝምብን ይሄኛው በኢትዮጵያ አቆጣጠር ብቻ ላድርገው እንዳይረዝም። እዚህ ጋር ስልክ ቁጥር የመሳሰሉትን ነገሮች ማስገባት ትችላላችሁ። እሱን ለማድረግ ኢንሰርት እንበልና እዚህ ጋር አይከን የሚል አለላችሁ። እዚህ ጋር ሰርች ታደርጋላችሁ ማለት ነው። ፎን ብያውን ሰርች ባደርግ ቀጥታ ከስልክ ጋር የተገናኙ አይከኖች ይመጡልኛል። እንደምትመለከቱት ለምሳሌ ይሄኛውን ልጠቀመው። ኢንሰርት እዚህ ጋር ገብቷል። ጎትተን የምንፈልገው ቦታ ጋር እናደርገዋለን። እዚህ አካባቢ ከሆነ እንደዚህ አነስ እናደርግና እናስቀምጣታለን። ስልክ ቁጥራችንንም ቀጥታ እናስገባለን። ኢንሰርት ብለን በቴክስት ቦክስ ወይም ኮፒ አድርጋችሁ ይህንን መጠቀም ይቻላል። ለምሳሌ ኮንትሮል ሲ ኮንትሮል ቪ ኮፒ ሆነ። አሁንም የምትፈልጓት ቦታ ጋር ቁጭ ማድረግ። እንትኑን ቀነስ እናድርገውና እንደዚህ እንዳይረዝም
ከዛ ይሄንን ለምሳሌ 09 እንደዚህ እያለ የሚቀጥል ከሆነ እንደዚህ እንመዘግባለን ማለት ነው። እዚህ አካባቢ እንደዚህ ላድርገው። እነዚህን እናንተ ፖዚሽኑን በደንብ እያስተካከላችሁ ታስቀምጣላችሁ። እዚህ ጋር ሴሚስቴሩን እናስገባ። ለምሳሌ ይህንንም አሁንም ኮፒ ላድርገውና ኮንትሮል ሲ ኮንትሮል ቪ አንደኛ ሴሚስቴር ነው ተርሙ። እዚህ ጋር ከዛ ሴክሽን መጻፍ ይቻላል። የአስተማሪ ስም መጻፍ ትችላላችሁ። እንደዚህም ካረጋችሁት በቂ ነው። እዚህ ጋር ከዛ በትልቁ ደግሞ እዚህ ጋር ደግሞ ሪፖርት ካርድ ብዬ ልጻፍ። ይህን ትልቁን ልጠቀሙ። ኮንትሮል ሲ ኮንትሮል ቪ እዚህ አካባቢ ከዛ በኋላ ሪፖርት ካርድ ልበልበት። ሪፖርት ካርድ ከዛ እዚህ ጋር እያንዳንዷን ነገር እንመዘግባለን ማለት ነው። እዚህ ጋር ዋና ዳታችን ላይ የነበሩት ነገሮች አሉ። ሮል ነምበር፣ ኔም፣ ጄንደር አለ። ከዛ እዚህ ጋር ሳብጀክቶቹ አሉ። ለምሳሌ ሶስቱን ላስገባቸው። እዚህ አካባቢ ልምጣና ለምሳሌ ሮል ነምበር መጀመሪያ ወይም አይዲ ነምበር ሊሆን ይችላል እናንተ ጋር። እዚህ ጋር ስማቸውን እናስገባ። ኔም ወይም ፉል ኔም ልንለው እንችላለን ካስፈለገ። እዚህ ጋር ደግሞ ጾታ ወይም ጀንደር፣ እዚህ ጋር ክላስ የመሳሰሉት ሊቀጥሉ ይችላሉ። እነዚህንም ማስገባት ይቻላል። መለያ ደግሞ እንዲሆን 2 ነጥብ እዚህ ጋር ልታስገቡ ትችላላችሁ። እንደዚህ ኪቦርድ ላይ ሺፍትን እየነካችሁ ከዛ ሰሚኮለን እነዚህ ነጥቦቹ ይገቡላችኋል። ጎላ ብለው እንዲታዩ እነዚህ እንዳለ እንመጣቸው እና እስከዚህ ቦልድ ማድረግ ይቻላል። ጎላ ብለው ይታያሉ። እዚህ ጋር ደግሞ የምንቀጥለው አሁን ሮል ነምበር ነው። ይሄኛውን የተወሰነ ጠበብ እናደርገው። እዚህ ጋር ከዛ ሮል ነምበር እናስገባለን። አሁን እዚህ ጋር ማኑዋሊ ታይፕ አናደርግም ማለት ነው። በዳታ ቫሊዴሽን እናስገባለን። ምክንያቱም የምንፈልገው እዚህ ጋር ያሉትን ስለሆነ ማለት ነው። ስለዚህ እዚህ ጋር ክሊክ እናደርጋለን። ከዛ ከላይ ትመጡና እዚህ ጋር ዳታ የሚል አለ። በመቀጠል ዳታ ቫሊዴሽን፣ ይህን ስነኩ ዳታ ቫሊዴሽን የሚለው አክቲቭ ይሆናል። ኤኒ ቫሊዩ ሳይሆን ሊስት ነው። ስለዚህ ይህን ትነኩና ሊስት የሚለውን ይህን ትነካላችሁ። እዚህ ጋር ሶርሳችን አሁን የት ነው ያለው? እኛ እዚህ ጋር ነው ዳታ ጋር። ስለዚህ ሶርስ የሚለው ጋር በዚህ አቅጣጫ መታችሁ ይህን ትነካላችሁ። ከዛ የምንመርጠው ከዳታ ወይም ከዋናው ጋር ነው። እነዚህ እንዳለ እንመርጣለን ማለት ነው። እነዚህ ከላይ ጀምረን ወርታች ያሉትን ጎተት አድርገን እንደዚህ እንመርጣቸዋለን። ከዛ እዚሁ ጋር ተመልሰን ይሄ ይከፈታል እንዳያችሁት። ይሄን ትነካላችሁ፣ ኦኬ ትላላችሁ። ከዛ እዚህ ጋር አሁን እንዳለ ሮል ነምበሩ ውስጥ ገብቶ እናገኘዋለን። ይህም ብነካ እንደምታዩት ሁሉም ሮል ነምበሮች እዚህ ውስጥ ገብተዋል፣ ወይም አይዲ ነምበር አሁን እዚህ ውስጥ ገብቷል። እዚህ ጋር ደግሞ ስማቸውን እናመጣለን። ስማቸውንም ታይፕ ሳይሆን የምናደርገው አውቶማቲካሊ እንዲቀያየርን ስለሆነ የምንፈልገው በቪሉካፕ እንሰራዋለን ማለት ነው። ስለዚህ እኩል ይሆናል ቪሉካፕ ብላችሁ ትጽፋላችሁ። ከዛ እዚህ ላይ ክሊክ እናደርጋለን። ሉካፕ ቫሊዩ ሲለን እኛ የምንፈልገውን ሉካፕ ቫሊዩ እዚህ ጋር ነው የሚቀመጠው። ከላይ ሮል ነምበር ስለሆነ እሱ ላይ ክሊክ እናደርጋለን። ከዛ በኋላ ከኪቦርድ ላይ F4 ስነኩ እንደዚህ ሪፈረንሱ ሎክ ይሆናል፣ ወይም የዶላር ምልክት ያስገባላችኋል። ከዛ ኮማ ታደርጋላችሁ። በመቀጠል ቴብል አሬ ስጡኝ ሲላችሁ ቴብል አሬያችን ያለው የት ነው? እዚህ ዳታ ጋር እንመጣና አጠቃላይ ቴብሉን እንመርጣለን። ሄዲንጉን ሳይሆን እንደዚህ ቴብሉን በአጠቃላይ እስከታችን እንመርጠዋለን። ፎርሙላውን እዚህ ጋር መከታተል ትችላላችሁ። ከዛ ኮለመን ኢንዴክስ ይለናል። አሁን እዚህ ጋር ከመረጣችሁት ውስጥ የቱን ነው ማየት የፈለጋችሁት እያለ ነው። እኛ አሁን ማየት የፈለግነው ኔም ነው፣ ስማቸውን። ስም ደግሞ ስንተኛ ነው ያለው? ከዚህ ስለሆነ የምንጀምረው 1 2 ስም 2 ላይ ስላለ ወይም ኮለመን 2 ላይ 2 ቁጥር እንነካለን። ከዛ ኤግዛክት የሆነ እንዲሰጠን ፎልስ ነው የምንለው። እዚህ ጋር መተን ፎልስ የሚለውን ክሊክ እናደርግበታለን። ከዛ ቅንፍ እንዘጋና ኢንተር። አሁን እንደምታዩት ኤንኤ ይላል። እዚህ ጋር ምንም አይነት ቫልዩ ስላላስገባ ነው። ለምሳሌ ሮል ነምበር 102 ባረገው አልማዝ ተሾመ እንደዚህ ብነካ ወዲያው ስሙ እየተቀያየረ ይመጣል ማለት ነው። ይሄ በደንብ እንዲታየን ሰፋ ብናደርገው እንደዚህ ይሆናል። ከዛ ይሁት እንዲየቀያየራችሁ መመልከት ትችላላችሁ ማለት ነው። ከዛ ደግሞ እዚህ ጋር ጾታቸው እየተቀያየረ እንዲመጣ ፈልገናል። ስለዚህ እዚህ ኳልቱ ቪሉካፕ እዚህ ላይ ክሊክ። አሁንም ሉካፕ ቫሊያችን የሚሆነው እዚህ ጋር ያለው ሮል ነምበር ነው። ከዛ ከኪቦርድ ላይ F4 መንካት ኮማ። ቴብል አሬያችን ተመሳሳይ ነው። አሁንም እዚህ ነው የተቀመጠው እንዳለ እንመርጣለን። እንደዚህ ኮማ። አሁን ደግሞ ማየት የፈለግነው ጾታቸውን ነው። ጾታ ደግሞ ስንተኛ ነው ያለው? ከዚህ ጀምረን ስንቆጥረው 1 2 3። ስለዚህ 3ን እንነካለን። ኮማ ትሩና ፎልስ ይለናል። ፎልስ የሚለውን እንነካና ቅንፍ መዝጋት ኢንተር። ሜል ነው እንደምታዩት ከዲር ብንነካውን እየተቀያየረ ይሄዳል ጾታቸው። አልማዝ ተሾመ አሁን ፊሜል ነች።
ከዛ ደግሞ እዚህ ጋር ሳብጀክቱን እናመጣለን ወይም የትምህርት አይነቶቹን እናመጣለን። ያመጡትን ማርክ ደግሞ እንሰራለን ማለት ነው። ስለዚህ እዚህ ጋር ልምጣና አንደኛ ሳብጀክት አለ፣ ቶታል ማርክ አለ። እዚህ ጋር አጠቃላይ ማምጣት ያለባቸው ማለት ነው፣ ከመቶ ነው የሚያዘው። ማለፊያ ለምሳሌ ደግሞ እዚህ ጋር ፓሲንግ ማርክ ቢኖረን እዚህ ጋር ደግሞ እነሱ ያመጡት ይኖረናል ማለት ነው። ወይም ኦብቴንድ ማርክ ብላችሁ መያዝ ትችላላችሁ። እዚህ ጋር አቨሬጅ የመሳሰለውን መስራት ይቻላል። ለምሳሌ በፐርሰንቴጅ እንስራው እኛ ፐርሰንቴጅ። እዚህ ጋር ደግሞ አልፈዋል ወይስ ወድቀዋል የሚለውን እዚህ ጋር እንስራው ፓስ ኦር ፌል። ከዛ እዚህ ጋር ሳብጀክቶቹን እናመጣለን ማለት ነው ወደ ታች። እነሱን ለማምጣት ወደዚህ እንመለስና አምሃሪክ፣ አፋን ኦሮሞ፣ እንግሊሽ፣ ማትስ ናቸው። መጻፍ ይቻላል ወይም ኮፒ ማድረግም ይቻላል። ራይት ክሊክ ነክታችሁ ኮፒ። ከዛ እዚህ ጋር መተን ፔስት ባደረገው አሁን ወደ ጎን ነው የሚሆነው፣ እኛ ወደታች ነው የምንፈልገው። ስለዚህ ፔስት ስፔሻል ነው የምናደርገው ማለት ነው። እዚህ ላይ ክሊክ እናደርግና ከላይ ሆም ፔስት የሚለው ጋር እንመጣለን። ከዛ ከስር ፔስት ስፔሻል የሚል አለ። ገልብጦ እንዲያደርግልን እዚህ ጋር ከመጣችሁ በኋላ ትራንስፖዝ እንለዋለን። ይገለበጣል። ኦኬ ብንለው ተመልከቱት። ፎርማቱን ግን ስለማንፈልገው ማጥፋት ይቻላል። በተለያየ መንገድ ማጥፋት ትችላላችሁ። ለምሳሌ ልክ እንደነዚህ እንዲሆን ከፈለጋችሁ አንድ ቦታ ላይ እዚህ ክሊክ አድርጋችሁ እዚህ ጋር ፎርማት ፔንተር አለች፣ እሷ ላይ ክሊክ ታደርጉና ይሄን ብትመርጡት አንድ አይነት ፎርማት ከዚህ ጋር ይይዝላችኋል ማለት ነው። ቶታል ማርካውን ለምሳሌ አማርኛ 100 ነው፣ ምክንያቱም ሁሉም ትምህርቶች 100 ናቸው ወይም 100 ከ100 ነው የሚያዙት። ፓሲንግ ማርክ ደግሞ ለምሳሌ ለሁሉም ትምህርት። ከዛ ይሄንን በቦርደር ልናደርገው እንችላለን። ለምሳሌ እስከዚህ ልምረጠውና ከላይ መታችሁ ሆም ጋር ከመጣችሁ በኋላ ቦርደር ኦል ቦርደር ማለት ይቻላል። ቦርደር እንደምታዩት ይገባል። ይሄንን ቦልድ ማድረግ ይቻላል። አሁንም ጎላ፣ ይሄኛውንም ጎላ ማድረግ ትችላላችሁ እንደዚህ። እዚህ ጋር ግን እንደምታዩት ሁለት ሴል ናቸው እነዚህ ቦርደሩ፣ ለዛ ነው ሁለት የሆነብኝ። ስለዚህ አንዴ ቦርደሩ ላጥፋውና መጀመሪያ ኖ ቦርደር እንበለው፣ ቦርደሩ ይጥፋ። መሀል ላይ ያለ ባዶ ቦታ ካለ እናጠፋለን። አሁን ይሄ ባዶ ነበረ፣ ዲሌት። ይህን ሰፋ ላድርግለት። ይህም ባዶ ነው እንደምታዩት፣ ከለንቱን ስለማይታይ ከለሩ እዚህ ጋር ምንም ይሄኛው አልተጻፈበትም። እንደምታዩት አሁን ሁሉም ቦታ ቦታቸውን ይዘዋል። ስለዚህ ይሄን ልምረጠውና አሁን ቦርደር አስገባለሁ። እዚህ ጋር መተን ኦል ቦርደር እንላለን፣ ዙሪያውን ቦርደር ይገባል ማለት ነው። ከዛ ለምሳሌ አሁን አልማዝ ተሾመ አማርኛ የመጣችውን ለማምጣት ቀጥታ እዚህ መተን መውሰድ እንችላለን ማለት ነው። ስለዚህ እሱን ለመውሰድ ምንድነው የምናደርገው? አሁንም አውቶማቲክ እንዲሆንልን እኩል ይሆናል ሉክአፕ እንላለን። እዚህ ላይ ክሊክ፣ ሉክአፕ ቫሊዋችን አሁንም አይዲ ነው። ስለዚህ አይዲ ላይ ክሊክ እናደርጋለን። ከዛ በኋላ ኤፍ4ን እንነካለን፣ የዶላር ምልክት እንዲያስገባ ኮማ። ቴብል አሪያችን እዚህ ጋር ነው ያለው። ስለዚህ ይህንን አጠቃላይ እንመርጣለን፣ አሁንም ምንም ሳናስቀር እስከታች። ከዛ አሁንም ኤፍ4ን እንነካለን። ከዛ በኋላ ኮማ እናደርግና ማች ብለን እንጽፋለን። ማች ወይም ስጽፉ እዚህ ጋር ማች ይመጣላችኋል። ሉክአፕ ቫልዩ ይለናል። አሁን የፈለግነው አማርኛ ነው። ስለዚህ አማሪክ የመጀመሪያው ላይ ክሊክ እናደርጋለን ማለት ነው። ከዛ በኋላ አሁንም ኮማ እናደርጋለን። አፓሬ ሲለን ወይም የሚፈልገው ከየት ውስጥ ነው፣ እዚህ ጋር መተን ከላይ ያሉትን እንዳለ እንመርጥለታለን። ከዚህ ውስጥ ነው የሚፈልገው ማለት ነው፣ ወደ ጎን ካሉት ውስጥ። ከዛ በኋላ ኮማ፣ ኤግዛክት ማች እንዲሰጣችሁ 0 ታደርጋላችሁ። ኮማ እናደርግና አሁንም 0 እንነካለን፣ ኤግዛክት ማች በድጋሚ እንዲመጣ። ከዛ ቅንፍ እንዘጋለን። ጨረስን። ኢንተር ነው የምንለው። 67 አማርኛ አምጥታለች እያለ ነው። ቼክ ማድረግ እንችላለን። አሁን አልማዝ ያመጣችሁ አልማዝ እዚህ ጋር ያለችው ይኸው 67 አምጥታለች ማለት ነው። አሁን ሰዎቹን ለምሳሌ እንቀይራቸው። እዚህ ጋር እንምጣና አይዲው ለምሳሌ 109 የሆነው ሰው ቢመጣ ተመልከቱ፣ ስሙ ተቀየረ። ከዲር ነው። ኦብቴንድ ማርኮ የሚያገኘው ማርክ ደግሞ ስንት ነው? 81 ነው። መተን ቼክ እናድርገውን የከዲርን። ከዲር ይኸውና 81 ነው ማለት ነው። ከዚህ በኋላ ቀላል ነው። ሌሎቹን እንዲሰራ ታችሁ ደብል ክሊክ ማድረግ ወይም መጎተት ነው፣ ይሰራዋል ማለት ነው። እንደምታዩት ስህተት አለው እያለ ነው። ስህተቱ ምንድነው? ክሊክ እናድርገውና ተመልከቱታውን ሪፈረንሱን ብሎክ አድርገን ነበር። እዚህ ጋር ግን አላደረግንም። እነዚህ መደረግ አለባችሁ። ስለዚህ ወይም እዚህ ፎርሙላ ላይ መታችሁ ይህን እንምረጠውና እንደዚህ ከኪቦርድ ላይ ኤፍ4ን ብንነካ ሪፈረንሱ ብሎክ ሆነ፣ ኢንተር እንበለው። አሁን ከዛ እዚህ ጋር መተን ደብል ክሊክ ብናደርግ ወይም ብንጎትት የሁሉንም ሰራልን ማለት ነው። ለምሳሌ ከዲር አማርኛ 81 አምጥቷል፣ አፋን ኦሮሞ ይሄን አምጥቷል፣ እንግሊሽ እዚህ ጋር እንደዚህ እያለ ይቀጥላል። ብንቀይረው ሌላ ሰው ቢሆን 112 ቢሆን እየተቀያየረ ይመጣል። ከዛውን ግሬድ ለመስራት ፐርሰንቴጅን መጠቀም እንችላለን። ስለዚህ እዚህ ጋር እንምጣና ፐርሰንቴጅ እናውጣላቸው። ፐርሰንቴጅ ለመስራት ደግሞ
ያመጡትን ለቶታሉ ማካፈል ይቻላል ማለት ነው። ስለዚህ እኩል ይሆናል እዚህ ጋር ያለው ወይም ያመጡት ሲካፈል ለቶታሉ ወይም ማምጣት የነበረባቸው ማለት ነው። ኢንተር ብንል እዚህ ጋር 74 አምጥተዋል አማርኛ፣ ሌሎቹን እንዲሰራልን መጎተት። ከዛ ይህንን በፐርሰንቴጅ ለማስቀመጥ እንዳለ እንምረጠውና ከላይ የፐርሰንት ምልክት አለላችሁ። ይህም ብንነካው ፐርሰንቴጁ ይመጣላችኋል። 74%፣ 77%፣ 71%፣ 66% እያለ ይቀጥላል። ሌላ ተማሪ ቢመጣና ቢቀየር ደግሞ እንደዚህ እየተቀያየረ ይሄዳል ማለት ነው። ከዛ ደግሞ ማለፍና መውደቃቸውን ለመስራት ለምሳሌ እዚህ ጋር ከ50% በላይ ያመጡ ተማሪዎቻችን አሁን ይለፉ፣ ከዛ በታች ያሉት ደግሞ ይውደቁ። ስለዚህ በአማርኛ ለምሳሌ እኩል ይሆናል ኢፍ ማለት ይቻላል። ከዛ ቅንፍ መክፈት እዚህ ጋር ያለው ግሬተር ዛን ከሆነ ኦር እኩል ከሆነ ከ50% ከሆነ ምን ይሆኑ ይለፉ ማለት ነው። ስለዚህ ኮማ እናድርግና ደብል ኮቴሽን ፓስ፣ ደብል ኮቴሽን ኮማ፣ ካልሆነ ደግሞ ፌል ማለት ነው። ስለዚህ ፌል። ፎርሙላው እዚህ ጋር ማየት ወይም ከላይ ማየት ትችላላችሁ። ከዛ ቅንፍ መዝጋት፣ ከ50% በላይ ከሆነ ያልፋሉ። ኢንተር ፓስ ብሏል። የሌሎቹ እንዲሰራ ደብል ክሊክ ማድረግ ወይም መጎተት ይቻላል። ለምሳሌ እዚህ ጋር ማነው ይሄኛውን ከዲር ነው ፓስ ያደረገው። በሁሉም ትምህርት አልፏል። አማርኛ አልፏል፣ አፋን ኦሮሞ፣ እንግሊሽ አልፏል። አሁን ከዲር ጋር ሊድና የተወሰኑ ቅያሬዎችን አድርጌ ላሳያችሁ ለውጡን እንድታዩት። ስለዚህ ከዲር ይኸውና፣ ለምሳሌ ይህንን 45 ያምጣ፣ ይህን ደግሞ 34 ያምጣ። ኢንተር እንበለው። ከዛ እንመለስ ወደ ሪፖርታችን። ከዲር እንደምታዩት ፌል አድርጓል ማለት ነው። በምን በአማርኛ አፋን ኦሮሞ ወድቋል፣ በእነዚህ ደግሞ አልፏል። እዛ ብትቀያየሩትም እናንተ እዚህ ጋር ዳይናሚክ ስለሆነ አውቶማቲክ ስለሆነ እየተቀያየረላችሁ ይመጣል ማለት ነው። ስለዚህ አሁን ሪፖርታችን እንደዚህ እየተዘጋጀ ነው። እዚህ ጋር ደግሞ ፋይናላይዝ ማድረግ ትችላላችሁ በአጠቃላይ ማለት ነው። ለምሳሌ እዚህ ጋር ቶታል ማርክ እናስቀምጥ። ቶታል ማርክ ቴንድ ማርክ አሁን ቅድም የሰራ ነው በእያንዳንዱ ትምህርት ነው። አሁን ደግሞ አጠቃላይ የሰሩትን ልንሰራላቸው ነው ልናመጣ ነው። ፐርሰንቴጅ እዚህ ጋር ይቀመጥ። ስለዚህ ቶታል ማርክ የሚሆነው ምንድነው? እኩል ይሆናል እዚህ ጋር ስንት ትምህርት ነው ያለው? 4 ትምህርት። ስለዚህ እነዚህ ድምር ነው። ሰም ብለን እንጽፍና መጀመሪያ ሰም ቅንፍ እንከፍታለን። የምንደምረው እነዚህን ትምህርቶች ነው። ቅንፍ መዝጋት፣ ኢንተር ብንል 400 ነው አጠቃላይ ትምህርቱ ማለት ነው። ከዛ ደግሞ እዚህ ጋር የተገኘው ማርክ እኩል ይሆናል ሰም ቅንፍ መክፈት ኦብቴንድ ማርክ ይኸውና አጠቃላይ ከሁሉም ትምህርቶች የተገኘው ማርክ ኢንተር 233 400 ማለት ነው። ፐርሰንቴጅ ደግሞ እንስራ። እኩል ይሆናል እዚህ ጋር ያለው ቁጥር ወይም ያመጡት ሲካፈል አጠቃላይ ማምጣት የነበረባቸው ኢንተር 0.58 እያለ ይቀጥላል። ወደ ፐርሰንት ለመቀየር እዚህ ጋር መተን ይህን ስንነካ 58% እንደምታዩት። ስለዚህ አሁን ይሄ በእያንዳንዱ ትምህርት ነው። ይሄ ደግሞ በአጠቃላይ ነው። ማለፍ መውደቃቸውን ደግሞ እዚህ ጋር ፋይናል ሪዛልታቸውን እንሰራለን። ስለዚህ ፋይናል ልበልና እዚህ ጋር ኢፍ ቅንፍ ልክፈት። እዚህ ጋር ያለው አጠቃላይ ውጤት የመጣው ፐርሰንቴጅ ግሬተር ዛን ከሆነ ወይም እኩል ከሆነ ከስንት ከ50 እነዚህ ተማሪዎች ምንድን ናቸው? አላፊ ናቸው ወይም ፓስ ያደርጋሉ ማለት ነው። ፓስ ካልሆነ ግን ደብል ኮቴሽን ፌል ወይም ይወድቃሉ። ከዛ ቅንፋችን እንዘጋለን። ኢንተር ፌል እያለን ነው። እዚህ ጋር ስንጽፍ 50 ሳይሆን 50% ነው የምናስቀምጠው። ኢንተር ፓስ እንደምትመለከቱት። አሁን ውጤቱ እዚህ በተቀያየረ ቁጥር ይሄም አብሮ እየተቀያየረ ይሄዳል። ለምሳሌ አሁንም ከዲር ላይ ነበር እየሰራን ያለ ነው። ከዲር ጋር እንምጣና ይሄኛውንም ትምህርቱን ዝቅ ላድርግበት። ኢንተር ቼክ እናድርገው። ፌል አደረገ ከዲር፣ ምክንያቱም 46% አመጣ ማለት ነው። ከአጠቃላይ በተወሰነ ትምህርት አልፏል። ነገር ግን አጠቃላይ ደግሞ ያመጣው ይህን ስለሆነ ወደቀ። ካስፈለገ ደግሞ እዚህ ጋር ግሬድ መስራት ትችላላችሁ። ራንክ መስራት ይቻላል። ለምሳሌ ግሬድ ልስራላችሁ። እዚህ ጋር ግሬድ አሁን ኤቢሲ እያለን የምንሰጥበት ነው ግሬድ። ለምሳሌ ከ90 በላይ ያሉትን ኤ ፕላስ፣ ከዚህ እንደዚህ እያላችሁ ማለት ነው። ሳምፕል ስለሆነ የተወሰነ ግሬድ ብቻ እናስገባ። እኩል ይሆናል ኢፍን መጠቀም ይቻላል። ኢፍስንም መጠቀም ትችላላችሁ። ብዙ አይነት አማራጮች አሉን ማለት ነው። ለምሳሌ ኢፍስን ልጠቀሙ። ኢፍስ እዚህ ጋር የመጣው ፐርሰንቴጅ ክሊክ ግሬተር ዛን ከሆነ ወይም እኩል ከሆነ ከስንት ለምሳሌ ከ90 እና ከዛ በላይ ከሆነ ኮማ ምን ይሰጣቸው? ኤ ቻርጅ ይሰጣቸው ወይም ኤ ፕላስ ያምጡ እነዚህ ተማሪዎች ኤ ፕላስ። ከዛ እንደዚህ ኮማ። አሁንም እዚህ ጋር ያሉት ተማሪዎች እዚህ ላይ ክሊክ እናደርግና በድጋሜ ግሬተር ዛን ኦር ኢኳል ቱ
80 ላድርገው። ለምሳሌ 80% ነው። የቅድሙንም ፐርሰንት ማለት ነበረብን፣ እናደርገዋለን። 80% ካመጡ ኮማ ምን ይሰጣቸው? ኤ ይሰጣቸው። ለምሳሌ ይሄውን ሬንጁ ሊለያይ ይችላል እንደየቦታው። ከዚህ በፊትም ግሬድ ሰርችላችኋል። ኮማ እያለ ይቀጥላል። ይህን ግን 90 ሳይሆን 90% ነው። በፐርሰንት እየሰራን ስላለ አሁንም እንደገና እዚሁ ጋር ያለው ቁጥር ለምሳሌ 60 ላድርገው እየጨረስ ነው እንድንሄድ 60% ደብል ኮቴሽን ቢ ይሁን። ደብል ኮቴሽኑን እንዝጋ፣ ኮማ። አሁንም እዚሁ ጋር ያለው ቁጥር ስለሆነ እዚህ ላይ ክሊክ እናደርጋለን። አሁንም እዚህ ጋር ያለው ቁጥር ስለሆነ ላው ላይ ክሊክ እያደረግን እንቀጥላለን። ለምሳሌ ከ70 ላድርገው። እዚህ ጋር ግን ይሄ ተሸፍኖብኛል። ያያችሁት ግን አሁን ይሄኛው ረዘም እያለ ሲመጣ ይሄን አላሳይ እያለኝ ስለሆነ ይሄንን ከስር ልናስቀምጠው እንችላለን ፐርሰንቴጁን፣ ወይም ሁሉንም አንድ ስቴፕ ዝቅ አድርጋቸው እዚህ ጋር እንደዚህ ባደረገው ይህንንም እንደዚህ እናስገባውና እዚህ ጋር እንስራው። እዚህ ኳልቱ ኢፍስ ቅንፍ እንክፈት። እዚህ ጋር ያለው ቁጥር ግሬተር ዛን ኦር ኢኳል ቱ በሶስት ደረጃ እንስራው። ለምሳሌ ከ75 በላይ ከሆነ 75% ኤ ይሁን። ምን ይሰጠው? ኮማ ታደርጉና ኤ ታደርጋላችሁ። ስለ ግሬድ ከዚህ በፊት በደንብ ሰርችላችኋለሁ። ኢንስክሪን ላይ ማስቀምጥላችኋለሁ፣ መመልከት ትችላላችሁ። ኮማ። አሁንም በድጋሚ እዚሁ ላይ ክሊክ እናደርግና ይሄ ቁጥር አሁንም ግሬተር ዛን ኦር ኢኳል ቱ ከሆነ ለምሳሌ ከ50 በላይ ከሆነ ምን ይሁን? ቢ ይሁን። መጀመሪያ ፐርሰንት ላድርገውና ኮማ ቢ። እንደገና ደግሞ አሁንም ይሄ ቁጥር እዚህ ላይ ክሊክ ላድርግና ሌዛን ከሆነ ካነሰ ከ50 በታች ከሆነ ደግሞ ኤፍ ያምጡ። ስለዚህ አሁን እኛ 3 ደረጃ ነው ያለን ማለት ነው፣ ኤ ቢ እና ኤፍ። ስለዚህ ኮማ ኤፍ እንሰጣቸዋለን። ከዛ አንድ ቅንፍ እንዘጋለን ማለት ነው። ስለዚህ ምን አልነው? ከ75 በላይ ኤ ነው፣ ከ50 በላይ ከ75 በታች ቢ ነው፣ ከ50 በታች ከሆነ ደግሞ ኤፍ ነው። ኢንተር። አሁን ኤፍ አምጥቷል፣ ምክንያቱም 46ን ያመጣው። ብናሻሽልለትና ደግሞ ለምሳሌ ለከዲር እዚህ ጋር እንምጣና ከዲር ይኸውና እንጨምርለት የተወሰኑ ትምህርቶችን እንደዚህ ኢንተር እንበል። ወደ ሪፖርታችን ብንመለስ ከዲር አልፎ ጠበቀን እዚህ ጋር ቢ አምጥቷል። እንደምታዩት ፓስ ነው፣ ቢ ነው። ፐርሰንቴጁም እዚህ ጋር ጨመረለት ማለት ነው። ስለዚህ አንዴ ካዘጋጃችሁ እያቀያየራችሁ ለሌላም ጊዜ መጠቀም ይቻላል ማለት ነው። አንድ ተማሪውን ውጤቱ እዚህ ቢቀየር አውቶማቲካሊ ሪፖርቱ ይቀየርላችኋል። አሁን ከዚህ በፊት እንዴት አድርገን ራንክ መስራት እንደምንችል፣ አቨሬጅ መስራት እንደምንችል የመሳሰሉትን አውጥቼላችኋለሁ። ከፈለጋችሁት እንዳልኳችሁ ኢንዲስክሪፕት ላይ አስቀምጥላችኋለሁ። ከዛ ማየት ይቻላል ማለት ነው። እንደዚህ ብትሰሩት ግን ቀጥታውን ሪፖርት ካርዳችሁንም ፕሪንት አድርጋችሁ ለምትፈልጉት ሰው መስጠት ይቻላል። ለምሳሌ ለከዲር ልሰጠው ከፈለጉኝ ፕሪንት የምትደረጓች ፓርት ብቻ ነች። እሷን ብቻውን መርጣት አለው። ላሳያችሁ፣ በዛውም እንደ ቲፕ ይሆናችኋል። ይህንን እንደዚህ መረጥኩት ለምሳሌ። ከዛ በኋላ እዚህ ጋር ልምጣና ፔጅ ሌአውት የሚል አለ፣ ፕሪንት ኤሪያ የሚል አለ። እዚህ ጋር ሴት ፕሪንት ኤሪያ አለ። አሁን ፕሪንት ባዘው ፕሪንት የሚሆነው የመረጥኳት ኤሪያ ብቻ ትሆናለች ማለት ነው። ስለዚህ ፕሪንት እናድርገውና እንዲሁ ፋይል እዚህ ጋር ሊቆርጠው ይመስላል፣ ግን እናስተካክለዋለን፣ አሳያችኋለሁ። ፋይል ፕሪንት ተመልከቱት፣ የተወሰነ የተቆረጠ አለው። አንድ ላይ እንዲያደርግላችሁ ኖ ስኬሊንግ የሚለው ጋር እዚህ ጋር ትመጡና ፊት ሽት ኦን ዋን ፔጅ ትሉታላችሁ። አንድ ፔጅ ላይ ይጨርስላችኋል። አሁን ተመልከቱት። ከዛ አሁን ይህንን ቀጥታ ለከዲር ፕሪንት አድርጋችሁ መስጠት ትችላላችሁ። ከፈለጋችሁ ፒዲኤፍ አድርጋችሁ መስጠት ይቻላል። የሌላ ሰው ደግሞ ከፈለጋችሁ እንደምታደርጉት እዚህ ጋር መታችሁ ትነኳታላችሁ። ደረጃውም ያመጣው ነገር እንዳለ ይቀየራል። ይህንንም ለየብቻ ፕሪንት ማድረግ ይቻላል ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ እና በቀጣይ እንዲህ አይነት ቪዲዮዎች እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።